አዎ በነገራችን ላይ ብዙም ማውራት አልወድም። ለዛ ነው ኧረ ወሬ አያስፈልግም ሲጀመር። ያ ብዙም ማውራት አይመቸኝም። ለዛ ነው እና የሆነ ወንድማችን ነበርና ቲክቶክ ላይ ሲገባ በጣም ተከታተለዋለሁና እሱ ቤት የመቅረብ ፍላጎቴ አዝሮ ቢደፋኝ። የትኛው ነው? ማን ነው? ጻፊልኝ፣ በውስጥ እንገባለን አብረን፣ ችግር የለም። እጽፍልሻለሁ። እሱ ቤት እንገባለን። እግዚአብሔር ተፈቀደና አንድ ቀን ማለት እዛ እንማራለን ብዬ ተስፋ አደርጋለሁ። ብዙ ነገሮች እንዲብራሩልን። አሁን እኮ የሚማሩት ልጆች ራሱ በስተው ቦታ በቃ እየተፈለገ በጣም በስተዋል። ትምህርት የሚማሩት ልጆች በዚህ አጋጣሚ ማስተማር የምትችሉ ዲያቆን ካለ አስተምሩ። እየጻፉልሽ ነው እሱን ኦኮይ ጋር ተማሪ እሱ እኮ አያስተምርም። እሱ ጋር የሆነ ውይይት ነው የሚሰራው። ጥያቄ ከሆነ ግሩፓችን ላይ ቴሌግራም ግሩፓችን ላይ የኛ ጋር አለ። ግን ጥያቄ ከበደን ምናምን ነገር በፈቃደኝነት ተጣጣ ግን አያስተምርም። ውይይት ነው እንጂ ከሌላ እምነት ጋር ውይይት ነው እንጂ የሚያደርገው ወይ እዛ ቆይ እሱ አያስተምርም። እሱ ለሚያስተምር ሰው ወይ እንትን ብሎ ይሰጣል። እና ምን አልሽ? እኔ እንደዛ እንትን ሲሉ ምናምን ምን ተሰማሽ ስለኔ? እኔ ማለት አብዛኛው የኛ ሀገር ልጆች በጣም እንትን ብለው በቃ በጣም በተለይ እናንተ ጋር ያሉት ማለት ነው ሳውዲ ያሉት እዚህ ብትሆን ምናምን እንቆራርጥሽ ነበር እንገልሽ ነበር ምናምን ነው በቃ ሳውዲ ያሉት። አንዴ ነገር ልንገርሽ ባጭሩኝም ማለት ረዘም አድርጌ በኋላ ያው ባትሪ መጨረስ ነው። ልክ ነሽ። እና ይሄ የምትይው ነገር አንቺ ያያየሽው የሄድሽባትን ሁላ በየሰከንዷ ነው ነበርኩና ከብዙ ሰው ጋር ተጣልቻለሁ። ብዙ ጊዜ ታስታውሽ ከሆነ የኛ ሀገር ሰው መቼም ቢሆን አይሰለጥንም ብዬ እናገራለሁ። ይሄ በአስር ጣት የፈርሜ ማለት ነው። የሚገርምሽ ነገር እኔ ማማ የምትባል ልጅ ነበረችና እሷ ጋራ ብዙ ጊዜ እየገባን እዛ እንወያያለን። የመሲሁ ልጅ አይዋ እሷ ጋራ እናወራለን በቴሌግራም ምናምን በኢሞ እንወያያለን እና እሷ ጋር እንደዚህ አፍቅራ ክርስቲያን አረጋት ማሪ ወይ ያኔ በችግሬ በድህነቴ ጊዜ ያልጠየቁኝ ዘመዶች ማሬት ተመጡ። እስማ ምን ያላቅም ከኢትዮጵያ ማሬት ካርድ ተሞልቶ ይደወልልኝ። እስላም ሀገር ሄደሽ እንዴት አባሽ ካፊር ትሆን ያለሽ እናታች? እውነቴን ነው የምልሽ በገንዘብና በእምነቴ ብዙ ዘመድ ያጥቻለሁ። ዝም በይተይ። አዎ ከባድ ነው የምር። ጎበዝ ነሽ ግን በርቺ። እኔ በጣም ጠንካራ ነሽ ብዬ ነው የማስበው። ምክንያቱም ከባድ ነው ማለት እኔ ሰው ከሚለኝ በላይ በጣም ጀግና ሴት፣ በጣም ብርቱ፣ ታሳለፍኩት ፈተና በላይ ታደኩበት ህይወት በላይ ሀበሻ ቢረግጠኝ ምን መስሎ አይታየኝም። ገባሽማ? በቃ ሬሳ የሚያቃጥለው ሌላው ቀላል ነው። ህንድ ላይ ሰው ሲሞት ለምን መሰለሽ ሬሳ የሚያቃጥሉት? ኢትዮጵያ ለምንድን ነው የማታቃጥሉ? ኢትዮጵያ በቆሙ ስለሚያቃጥሉ yes ስለዚህ ሞታሽም ባትቀበሪም ብትቀበሪም በቁምሽ አቃጥለውሻል። ለምን ያለቅሳሉ? የቀበሽ ጊዜ ወስዲው ለምን 300 ኩንታል አፈር ዘግነው ለምን ያለቅስሻል? እኮ የምር ነገር እኔ ለማስያዝ ወይኔ ስማ ማሪ ሪያድ መስያቸው ድሮ የምኖረው ሪያድ ነበርና ከጧይፍ ሪያድ መጡኝ ለማስያዝ ያክስቶች ልጅ ኦኬ እና ማእተው ሪያድ መስያቸው
እና ያሞና ምናምን እኔ ብዙ ጊዜ በደካማ ጎኔ ነው እና የሚገቡት እኔ ቤተሰቦቼ ሲታመሙ አልወድምና አሞኛል ነኝ ምናምን አለኝና ያክስቴ የምመጣ መስሎታል ማለት ነው። አረ እባክህ በስመ አብ እኔ እኮ አላመመኝም ማሬ። የሰዎችን ከኔን አንስቼ ፎቶ ብድግ አድርጌ ታምሜ ተኝቻለሁ። እኔ ያለሁት ኢትዮጵያ ነኝ። ከዛ አሳልፎ ሪያድ ላይ አሳልፎ ጣይፍ ተመለሰ ማለት በመጣ እግሩ ተመለሰ። አይ ራስሽን ጠብቂ። ከአሁን በኋላማ ምንም ነገር አይመጣም። ብመጣም አልፈራም። እንዴ ምን ያስፈራል? ሲጀመር ምንድነው የምታለቅሱት? እዚህ ውጡ ዝባላ ለሽ ነው የምታለቅሱት? ላ ሳዲ ላ ይጣፉ ማሬ እንዴሳቸው የሚያዝናና አይተዋለ መሰረሽን የኔዎች ጓደኛሽ ያገኝተሻል። አዎ አሁን ከሀገሬ ልጆች በቃ እየመጡ ነው። የሀገሬ ልጆች እግዚአብሔር ይመስገን በጣም እየበዙ ነው። በጣም ብዙ ልጆች አሉ። ወደፊትም እንበዛለን። ከዛ በሰልፍ ነው የምንሄደው። እንግዲህ ምን ታመጣላችሁ? ለውጥ ላይ ናቸው እናንተ ኢማሃ ላይ ናችሁ። እዛው ሰው ለውጥ ላይ ነው። የኔው አንደኛ ጥያቄ ልንገርሽ እንደምከረው ያው ታናሽም ታላቅም አንደለም አንተ እያለም ማሪ ስለዚህ አንደኛ መልስ አትመልሽ። ምክንያቱም አንድ ቆሻሻ ፈጣለው በኋላ አንተን አገልግሎት ላይ እንደማይወጣ ታውቂያለሽ። መልሶ ትልቁ ዝባላ ላይ ትልቁ ዝባላ ላይ ስለሆነ የሚገባ መልስ አትመልሽላችሁ። መውረድ ማለት ነው፣ ዝቅ ማለት ነው። ማንነትሽን ራስሽን አስከብሪ። በማንነትሽ የመጣብሽ ሰው ደግሞ ተጋፈጫቸው። ማንነትሽን ዝቅ የሚያደርጉ ሰዎች፣ ማንነትሽን የሚያዋርዱ ሰዎች፣ ቅርብ ለሆኑ ሰዎች ነው መልስ መስጠት ያለብሽ። እንዲህ ፊት ለፊት በአካል የምትገናኛቸው ታቆት ተደማ ተንተና ተሰብስቦ በስልክ ለሚያቦጫራርቀው ሁላ መልስ ተሰጠሽና ማሬ በአንድ ቀን 0% ቅንጭላትሽ ይከረም። ልክ ነሽ። እኔ ያን ያክል ቦታ አልሰጥም። ምክንያቱም እኔ አንደኛ ለሚዲያ አዲስ ቢሆን ልክ ይሄ ግርግር ሲመጣ ስድብ ሲመጣ የሆነ አይምሮ የሚነካ ነገር ሲሳደቡ የዛን ሰዓት ወይ ሊሰማኝ ይችላል ወይ ደግሞ በቃ ጭንቅላቴ ሊበጠበጥ ይችላል። ግን እኔ እስከ ጥግ ድረስ ስለማቃቸው ምን አይነት ሰዎች ኮሜንት እንደሚጽፉልኝ ስለማቅ ልሽ አንቺ ለምሳሌ እኔ ጋር ገብተሽ የሆነ ነገር ስትጽፊ አንቺ አይምሮ ውስጥ ያለውን ነው የምትጽፊው እንጂ በእኔ አይምሮ አስበሽ ከኔ እንትን አውጥተሽ አይደለም የምትጽፊውም አንቺ ነሽ፣ የሚወጣውም ካንቺ አይምሮ ነው። ስለዚህ እዚህ ጋር ማፈር ያለበት የሚጽፈው ሰው ነው እንጂ እኔ አይደለሁም። ይሄንን በደንብ አድርጌ አውቃለሁ። እኔ አንዳንድ ቀን መልስ ራሱ መመልሰው ስራ እየሰራው ካልሆነ ዝም ብዬ እንደ መደበሪያ ነው እንጂ ትኩረት ሰጥቼው ወይም ያ ነገር አሳስቦኝ አይደለም። በእኔ ሲጀምር አያሳስበኝም። ስለዚህ እንደዛ በነገራችን ላይ የአሁኑ ህብረተሰብ ሰሞኑን እኔ አንዳንዴማ በጣም ነው የሆነ ራሴን በራሴ የሆነ ወቅሰዋለሁ። ወይማ ልንሰራ ነው የመጣ ነው ወላ ሰው እንትን ለማለት ነው የመጣ ነው። እስኪ ተው እጃችሁን እንኳን ነገ እንኳን ሞቱ ነው ብትባሉ እስኪ ለዛሬ መልካም ነገር ጣፉ፣ መልካም ነገር ተናገሩ። እጃችሁን መልካም ነገር እግዚአብሔር እኮ እጃችንን ሰርቶ የሰጠን እኮ መልካም ነገር አፋችንን መልካም ነገር እንድንናገርበት እስከሆነ ድረስ መልካም ነገር ተናገሩ፣ አትሳደቡ፣ ሰውን አታቆሽሹ። እናንተ ቆሽሻችሁ ሰውን አታቆሽሹ። ተው አትሳደቡ፣ ጥሩ አይደለም። ማንኛውም ሃይማኖት ተሳደቡ አይልም። ተራበለው ውሃ ብቻ ነው የጠጣሁት። ገባችሁ አይደለም? እስልምና ውስጥ የሰውን ገንዘብ የየቲምን ገንዘብ የቲምን ማንንም ሰውን መበደል፣ ሰውን ማሰቃየት፣ የሰውን ሀቅ አማና መብላት ምናምን ነገር አይባልም፣ የለም። ሰው እንኳን ቢጣላ ዋሽተህ አስታርቅ ነው የሚለው። ስለዚህ እናንተ ግን ዝም ብላችሁ ተከተላችሁ የምትሳደቡት እናንተ ናችሁ። ስለዚህ ወላ አደብ አድርጉ።
በነገራችን ላይ እኛ ስለወጣን እስልምና ይጎላል ማለት አይደለም። ባይዘውኝ ስሚ ሁለት እብድ ያልሽው እኔን ጨምረሽ ነው ወይ አለች አንዷ። ስለዚህ እኛ ከእስልምና ስለወጣን እናንተ ማለት ነው እናንተ የምትሳደቡ ሰዎች ከኛ በታች ናችሁ ልንገራችሁ ብዬ ነው። እናንተ እዛው ናችሁ፣ እዛው ጫት ላይ ናችሁ። እናንተ በቃ እዛው ስድብ ላይ ናችሁ፣ እዛው ናችሁ። ከኛ የተሻላችሁ ካላችሁ ደግሞ እዚህ ቤት አትግቡ ፕሊስ። በቃ እናንተን የሚመጥን ቦታ ግቡ። እዚህ ጋር መታችሁ ግን እኛን እንትን የምትሳደቡ ሰዎች በቃ ከኛ በታች ናችሁ፣ እናውቃችኋለን። ኦኬ እናስቀሽኛል፣ እኔም እናስቀሽኛል ስልቅልቆይ እና እንገርምሽ ልጅዋ አሁን ብታይ ማለት ነው። ወይኔ አሁን መዝሙር እየጻፍኩ ነው በራሴ ማለት ነው። እና መጀመሪያ ነበር ዋና አሁን ኢትዮጵያ ስገባ ተተጠመቅኩ በኋላ በመዘምረው መዝሙር አለኝ። ስለዚህ ማሮችዬ ገንዘብም አልፈልግም፣ ምንም አልፈልግም። እና እዚህ ደረጃ ያደረስኩት በእግዚአብሔር ቸርነት እስከሆነ ድረስ ሁለት አንድ አይነት። በነገራችን ላይ በውበት አይደለም ማሰብ። እኛ ወደ ህይወት ነው መጣ ነው፣ ወደዳችሁም ጠላችሁት ማለት ነው። እኛ ቱርክ አይደለም ይሄድ ነው ወገን፣ ቱርክ ውበታችንን ልንሰራ አይደለም እኮ ይሄድ ነው። ሲቀጥል ደግሞ ማለት ነው እኔ ከማንም አንሳለሁ ብዬ አስቤ አላቅምም፣ ማሰብም አልፈልግም። እኔ ሙሉ ሴት ነኝ። ኦኬ ወደድሽም ጠላሽም ማለት ነው። እና ጥርሳ ምናምን የምትስሉ ሰዎች እኛ ወደ ቱርክ አይደለም ይሄድ ነው። ያው ወዴት እንደሄደ ታውቃላችሁ በደንብ አድርጋችሁ። ከፈለጋችሁ ደግሞ አስፈላጊ ከሆነ ማለት ነው ጥርሳችሁን ብር አዋጥቼ እንደኔ ያሰራላችኋለሁ። ያው አብዛኛው ጥርስ በጣም ቀልቷል ምናምን ተረጫጭቷል። ስለዚህ እንደኔ አይነት ሙሉ ጥርስ ከፈለጋችሁ አዋጥተንም ቢሆን እናሰራላችኋለን። እና እኛ በመልካችን ተሸማቀን አናቀምም፣ ወደፊትም አንሸማቀቅም። ወይስ ደግሞ እኔ አዲስ ጥርስ አስተክዬ ነው አሁን የመጣው? እና በጥላቻ አይን እያያችሁ ስለሆነ ይሄንን ኮሜንት የምትጽፉት አልፈርድባችሁም። እኔ እኮ ይሄን ፊት ይዤ ነው ድሮም ስሰራ የነበረው ስመጣ የነበረው እኮ ይሄን ፊት ይዤ ነው። እና እኔ ጎዶሎ አይደለሁም፣ እግዚአብሔር ይመስገን በጣም ሙሉ ሴት ነኝ። ዋናው የሰው ልጅ እግር እጅ ኑረው ጤና ይኑረው። እና ገጠጥሽ ምናምን የምትሉ እኔ ቱርክ እጅ አይደለም የመጣሁት፣ ሰርጀሪ ተሰርቼ አይደለም የመጣሁት። ታያቸው ማሪ በቃ ኮፒ ሊንክ አድርጉልኝ፣ ሁላችሁም አስገብኝ። ሳዲ ኮፒ ሊንክ አድርጉላት፣ አበረታቷት፣ መልካም ነገር ስሩና እንደው እንተዛዘን። በቃ ነገሩን ተውቶ ይኋላ አያችሁ፣ ነገርና ጦርነት ለኛም አልጠቀመ ማሮች ውዴ። እኔ በምን እንደማምን ታውቂያለሽ? እኔ ስደት ላይ በልጅነቴ ነው የወጣሁት። እኔ ሳውዲ የሚያቆይ ልጆች አሉ፣ ዱባይም የሚያቆይ ልጆች አሉ። ምንም የማዋሽበት ምክንያት የለም። እኔ ከሀገር ስወጣ በ14 ዓመቴ ነው የወጣሁት። አሁን እዚህ ላይ ወረባቦ ምናምን ብዬ እንትን ስላልኩ ነው እንጂ ሲጀመር እኔ አያውቁኝም ራሱ ማለት ነው እንዴት እንዳደግኩኝ። እኔ በስነ ስርዓት አድጌ ቤተሰብ በእንክብካቤ አድጌ አረብ ሀገር መጣሁኝ። ከዛ እድሜ ጀምሮ ራሴን የማስተዳድር ሰው ነው። የገባሽ? ስደት አንዳንድ ጊዜ ብዙ ነገር ያስተምርሻል። መገፋትን፣ መውደቅን፣ መነሳትን በጣም ብዙ ነገር ስለሚያስተምርሽ እኔ ስኖር በጣም ብዙ ጓደኞች ኑሮኝ አይቼዋለሁ። በጣም ብዙ ነገር ኑሮኝ አይዞሽ ምናምን ይሄ በቃ የሰው እንትንን አውቀዋለሁ፣ የሰው ፍቅርንም አውቀዋለሁ፣ ሲርቁኝም አውቀዋለሁ፣ ሲቀርቡኝ በቃ እኔ የማላውቀው ነገር አለ ብዬ አላስብም። ገባሽ? እንደዛ አይነት ሰው በትንሽ ነገር ይወድቃል ብዬ አላስብም። አንቺ የሆነ በቃ ከሆነ ቦታ መተሽ ወይ ከምቾት ከምናምን ላይ መተሽ የሆነ ቦታ እንትን ስትይ ምናልባት የሆነ ነገር ሊሰማሽ ይችላል።
የሆነ ውድቀት ምናምን እኔ መውደቅም መነሳትም ማጣትም ማገኘትም መሰደብም በቃ ምንም አይነት ነገር እኔ ሊጥለኝ አይችልም። ለምን እኔ እንደምታውቀው እኛ የገጠር ልጆች ነን። እኔ ገጠር ነው ተወልጄ ያደግኩት። ገጠር ደግሞ ቤተሰቦችሽ ለምነው ወይ ደግሞ በቃ የሆነ ነገር እንትን ብለው አይደለም የሚያሳድጉሽ። ገባሽ? ሰርተው ቆፍረው። እኔ የገበሬ ልጅ ነኝ። አረብ ሀገር መጥቼ ደግሞ እምኖረው ሰርቼ ነው። ይሄ ያረፍ እኔ በነገራችን ላይ ሳውዲ መጥቼ ነበረ፣ መዲና ነበር የምኖረው። ግን የዛን ሰዓት በጣም ህፃን ስለነበርኩ ስልክ ምናምን ስለማይሰጡ በጣም በቃ እንትን አለኝ ታውቂያለሽ። ይሆን አልቻልኩም። 1 አመት ከምናምን ተቀምጬ ኢትዮጵያ ገባሁ። ከዛ ወዲያው ነው ዱባይ የመጣሁት። እና ስታውኝ እኔ እንደዚህ በገማ ስድብና ባረባ ነገር መወድቅ ነው እንደሚመስላችሁ? እኔ በጣም ብዙ ፈተና ያሳለፍኩ ሰው ነኝ። ብዙ ስቃይ ያሳልፌያለሁኝ። ጓደኛ እዚህ ዱባይ ላይ በጣም ብዙ ጓደኞች ነበሩኝ። ግን በነበረኝ ሰዓት ማለት ነው እኔ ባለኝ ሰዓት በነበረኝ ሰዓት በጣም ብዙ ሰው ነበረኝ። ብዙ ነገርም አድርጌ አውቀዋለሁኝ። ብቻ እኔ አይደለም ቲክቶክ ላይ እንደዚህ አረባ ስድብ ኖርማል እንደዚህ በአካል መተው ራሱ ቢበድሉኝ እኔ አልወድቅም። አንዲት እህታችን ምን አለችን መሰለሽ? ለምሳሌ ብላ አንድ መስል እንደሳችሁ አለች። መልስ በሰጣችኋቸው ጊዜ እናንተም ኃጢአት እያበዛችሁ ነውና አይታችሁ እንዳላያችሁ ለመብላችሁ ለፉ ብሏል። እውነት ነው። መስፋ አይደለም። እኔ ስለ ሃይማኖቴ አይደለም። እኔ ስለ ሃይማኖቴ ማንም ሰው መልስ መስጠት የለብኝም። ግን ኖርማል እንደዚህ ለስድቡ ነው። ገባሽ? እኔ መልስ እየሰጠሁ ያለሁት የምትሳደቡ ሰዎች እኔ በጣም ጠንካራ እንደሆንኩ እየነገርኳችሁ ነው። በጣም ብዙ ነገር ያሳለፍኩ ሰው ነኝ። እንዴ ሰው እኮ ከምን በላይ እኮ ስደት ያስተምረዋል። የኔው አንቺ ማስረዳት ያለብሽ ታንቺ ማወቅ ለሚፈልግ ሰው ብቻ አስረጅ። ይሄን ሁላ ህብረተሰብ እየደከሙ ነው ብዬ ነው። ገባሽ? 3 ወራቸው እኔ የምሸማቀቅ ወይ ደግሞ ተሸማቅቅ የምጠፋ ወይ ስድቡ አሸማቆኝ የሆነ ነገር ደከሙ። በቃ 3 ወር ሆናቸው። ገባሽ? እኔ ማለት ነው በምንም ነገር እንደማልሸማቀቅ በጣም ደጋግሜ ነው የምነግራቸው። ስራዬን አሁን ኦንላይን ላይ ነው አይደለም? ኦንላይን ላይ ነው የምንሰራው። እኔ ኦንላይን ላይ ስሰራ የሚያውቁኝ ልጆች አሉ። እኔ ክርስቲያን ብቻ አይደለም እቃ የሚገዛኝ የሙስሊምም ክርስቲያንም በቃ ማንኛውም ጴንጤው ምኑ የየትኛውም ሃይማኖት ነው እቃ የሚገዛ። ይገባሽ? ያን እንደምሰራ እኔ ሰው እንትን ስለወደደሽ ስለጠላሽ አይደለም ሚዲያ ላይ። እኔ ድሮም ስሰራ ይሄን ስራ ሙስሊም ክርስቲያን ገዝቶኝ ነው። አሁንም ቢሆን እንደዛው ነው። እኔ ማንነቴን ሃይማኖቴን ሁሉ ነገሬን ተቀብሎ ልብሴን እቃን ማንነቴን ሁሉ ነገሬን የወደደ ሰው ይገዛኛል። ካልወደዳችሁ ደግሞ የኔን ማንነት ካልወደዳችሁ አትግዙ። እናንተ ስላልገዛችሁ የኔ ጉሮሮ አይዘጋም። እውነት ለመናገር እኔ የምኖረው የተጻፈልኝን ነው በቃ። እና እንደዛ አታስቡ። ማንም ሰው ማለታቸው ነው ታቸው ማለት አንቺ ለራስሽ ጴንጤ ነሽ። በነገራችን ላይ እኔ መናገር አልፈልግም ስለ ሰው ሃይማኖት፣ ግን እኔ ምን እንደሆንኩ በደንብ ስለምታውቁ ማብራራትም አይጠበቅብኝም። ሲቀጥል ደግሞ ጴንጤዎቹም ጴንጤ ሃይማኖት ነው ብለው ነው የሚኖሩት ልክ እንደናንተ ማለት ነው። ስለዚህ የማንንም እምነት ዝቅ ማድረግ ከፍ ማድረግ አይገባም። ማንነቴን በደንብ እያወቃችሁ እኔ አሁን ላይ ምን ላይ እንዳለሁ እያወቃችሁ እንዴት ጠይቁኛላችሁ? ምን ጥያቄ ያለው የኔ? የሚገርምሽ ነገር ታዲያ አሁን ላይ በጣም ዝምታ ስታበዥ የፈራሽ መስላችኋልና? አዎ ለዛ እኮ ነው እኔ በተለይ ማለት ነው በዝምታዬ በጣም ብዙ ነገር ሁኛለሁ። እዚህ ቲክቶክ ላይ ምናምን ብቻ አይደለም ዝም ስትሉ ምንም። እኔ በነገራችን ላይ አሁን አንዳንድ ሰው የሚመስላቸው ምንም የማላቅ ነው። ምክንያቱም ዝም ስለምል የሆነ ስለምንም ነገር እንዴ እኔ ሃይማኖቴን ቀይሬ ስጠመቅ ማለት ነው እንዴ ሳዲ አንቺ ምን ታውቂያለሽ?
አረ የሆነ ነገር ሆነሽ ነው እንጂ ምክንያቱም ዝም ስለምል በየቀኑ እማቀውን ነገር ባወራ እምሰማውን ነገር ባወራ እንደማንኛውም ሰው ወሬኛ በሆነ እንደዛ አልባልም። ግን ሁሉም ሰው ሰርፕራይዝ ነው የሆነበት። ለምን እኔ በተፈጥሮዬ በጣም ዝምተኛ ነኝ። ማረግ የምፈልገውን ነገር በራሴ የማረግ እንትን ነው ያለ እኔ ተፈጥሮዬ ነው በቃ። በዛ ምክንያት ዝም የምትይው ነገር በጣም ብዙ ነገር ብዙ ጫና አለው። ገባሽ? የምናገር ሰው ግን ሰው ይረዳዋል። እኔ አሁን ባሳይሽ በውስጥ ማለት ነው ወርጣ ነገር ትገቢያለሽ። በሽጉጥ ቅንጭላትሽን ብለን እንደፋሻለን። ቢዲያን ሳይና ካፊራ አንፈልግም። እኛ ሀገር ክርስቲያን የለም። የሚገርምሽ በስንት ስቃይ ውስጥ አይኖር ነገርኩሽ እኮ አይኖር። በቃ እኛ ሀገር አይኖር። በቃ እንደዛ አይነት ሃይማኖት አይኖር። እኔ እስካመንኩበት ድረስ ገባለሁ። በቃ ደረቴን ነፍቼ እኔ ማህተሜን አድርጌ ገባለሁ። ወረባቦ ገባለሁ። ምንም አታመጡም። በዛ ምክንያት የምታስከፍሉኝ ዋጋ ካለ ደግሞ እከፍላለሁ። ችግር የለብኝም። ግን አለ እንዳለም እያወቃችሁ ክዲያችሁ ነው እንደዛ ያላችሁት። ግን ባይኖር ራሱ እኔ እስካመንኩበት ድረስ ገባለሁ። እንደገና ማረባቡን ያለን አላለች። ምን ታመጫለሽ? መጀመሪያ እንትን ድህነትሽን ወራክኝ እኔ ለመግደል ሰው ቅጠሪ። ግን መጀመሪያ ቤተሰቦችሽን ምናምን ከድህነት አውጪ። የእነሱ ህይወት ይቀድማል ከኔ። እኔ ሙቼ የምትጠቀሚው ነገር ስለሌለ እነሱ ቢኖሩ ግን ላንቺ ጥሩ ነው። ገባሽ? ታባርጉልኝ አሁን ማለት ነው። ደግሞ እኮ እያወቁ እኮ ነው ውስጣቸው እያወቀ እሺ ማለት ያፈላሃል ሳዓዴ ወይ የኔ ወድ መንሳት ውስጣቸው መልስ መስጠቱም በነገራችን ላይ መውረድ ነው። ስለዚህ እኛ እናውራ ራሳችን። ሳዲ ወይ ውዴ እንዴት ነሽ? አለው ደህና ነሽ ውዴ? ደህና ነኝ ማርዬ። ታባርገሽ ዝም በያቸው እሺ። ምክንያቱም አንቺ እንደዛ መናገር ስትጀምሪ ብዙ መጥፎር እየተደራረጉ ካልናቅሻቸው አይሰሙም። መናቅ አለብሽ። ዝም ስትያቸው እንደተናቁ ስለሚያስቡ አይናገሩም። እና ደግሞ እንዲህ ኮሜንት እያነበብሽ እያወጣሽ አትናገሪያቸው። ሰው የፈለገውን ይሳደብ ይናገር፣ መብቱ ነው አይደል? የራሱ አፍ ነው። አንቺ ላይ መጥቶ አይለጠፍ። ገና ስገባ ማለት ነው በጣም ነው የሚገርምሽ። ገና ስገባ አንቺ ሄርሻለች ማናት መጣች ምናምን እያሉ ይሳደባሉ። አሁን እኔ ምን ያገናኘዋል ከኔ ህይወት ጋር ማለት እኔ በጣም ነው እሷም የሄደችበት መንገድ አለ፣ አንቺም የመጣሽበት መንገድ አለ። ማንም የራሱን ሃይማኖት የግል ነው። ሃይማኖት የግል ነው። የጋራ ሀገራችን ብቻ ነው የጋራ። ማንም አልፎ ተላልፎ ለምን እንደዚህ አምሽ አይችልም። ማንም ማለት አይችልም። መብታችን ነው። ተከባብረን መኖር ከቻለን እንከባበራለን። ክብር እንትን ካለ ግን እሷ በምትናገረው ልክ እኔም ልናገር እችላለሁ። ግን ፊት ለፊቴ ትምጣ። በቃ ፊት ለፊትሽ መጣ ትናገር የፈለገች። እዚህ ጋር በኮሜንት እየተሽለጠለጡ አይደለም። ኮሜንት ስር የፈለገችውን ስልኳ ስለጻፈ መናገር መብት የላትም። ሲጀመር በእኔ ህይወት ላይ ማንም አይመለከተውም። የፈለገኝን መሆን እችላለሁ። እዚህ ስር ገብታችሁ በሃይማኖት የምትሳደቡ ሰዎች የራሳችሁን የምታዋርዱት። ምክንያቱም ምን ያህልኛ ለእናንተ ሃይማኖት ክብር እንደሌለን ነው የምታሳዩን። እሷን ስለሰደባችሁ ምንም አይመጣም። ምንም ማለት ነው። ምንም የምትቀይሩት ነገር የለም። ተመልሳ ወደ ኋላ አትመለስም። ግን ብንተባበር ጥሩ ነው። ምክንያቱም የእናንተን ሃይማኖት እንድንሰድብ አታድርጉን። ሲጀመር እኛም እንደናንተው አፍ አለን መሳደብ ማለት ነው። እኔ መሳደብ ይችላሉ። ገባሽ? ችግር የለውም። እኔ መሳደብ ይችላሉ። ዘሩን ላይ ናቸው። እኛ ብዙ የምናከብራቸው ካጠገባችን ከጎናችን ያሉ ብዙ ሙስሊሞች አሉ። በጣም ተከባብረን ነው የምንኖረው። በሃይማኖታችን አይነኩም፣ አንነካቸውም። ይሄ ደግሞ ቲክቶክ ላይ ወጣችሁ ሶሻል ሚዲያ ስለማናያችሁ የምትሳደቡ ሰዎች አካውንት ቀይራችሁም ከሆነ እናገኛችኋለን። በሆነ አጋጣሚ እንገናኛለን። ግን ብንተባበር ጥሩ ነው። ምክንያቱም እኔ በኦርቶዶክስ እንትን ውስጥ ማንም ሄደ ማንም መጣ ደንታ የሚሰጣቸው ነገር የለም። ማንም ማለት ነው። ማንም ወዴትም ቢሄድ ወዴትም ወደ ፈለገው ማንም የሚናገር የለም።
እንገልሻለን፣ እንፈልጥሻለን ምናምን በኮሜንት ስር እየተሽለቀለቀ የሚናገር ሰው የለም። ምክንያቱም ፈልጋ ነው የሄደችው። የእሷ ህይወት ነው። አንድ ነፍስ ነው ይዛ ሄደችው። ሁሉንም ሃይማኖት አይደለም ይዛ ሄደችው። ወታ እስካልተሳደበች ድረስ ወታ እስካላንቋሸሽ ድረስ አይመለከተንም እኛ። ስለዚህ ሰዓዳ ወታ ካልተናገረች የእናንተን ሃይማኖት ካላንቋሸሽ እናንተ ለምንድን ነው እየተሸለጠለጣችሁ እዚህ ስር ቪዲዮ ማለት ነው? እኔ ትናንትና አይቻለሁ። አንድ ሴትዮ አለች፣ አንዷ 2 ጊዜ ቪዲዮ ሰርታለች። ከዛ አንዷም ደግሞ 2 ጊዜ ምን አለች መሰለሽ? ቪዲዮ ማለት ገና ለገና ተሰሚነት ስላላቸው ቪዲዮ ይሰራሉ። ፎቶዬን አድርጋ አንቺ ሰዓዳ የምትባይ ሴትዮ አለች፣ ወተሻል፣ ለምንድን ነው ከራሳችን ላይ የማትወርጂው ብላ ቪዲዮ ይሰራሉ። እኔ እንግዲህ ስለ ሃይማኖት ያወራሁበት ቪዲዮ የለ እኔ ላይ እኔ ካየሁሽ ቀን ጀምሮ ስለ ሃይማኖት አይደለም ስለምንም ነክተሽ አታውቂም። ሲሰድቡሽ በኮሜንት ስር ራሱ ዝም ነው የምትያቸው፣ መልስ አትሰጫቸውም። ዛሬ እንደውም እንዴት መልስ እንደሰጠሻቸው ግራ ስለገባኝ ነው የገባሁት። ስለዚህ ዝም ብላሻቸዋል። አልተናገርሽም፣ አልተሳደብሽም። ኦርቶዶክሶች ወደ እስልምና ሲሄዱ ወጥተው እንደሚሳደቡና ወጥተው የማይገባ ነገር እንደሚናገሩት ወጥተሽ አልተናገርሽም። ምንም ነገር ያልሽው ነገር የለም። ስለዚህ ዝም ስላሽ መከባበር ይመስለኛል ዝም ማለት። መናገር ከተቻለ ግን ማንም ሰው ይናገራል። እኛም ቪዲዮ መፖስት እንችላለን የፈለገንን ማለት ነው። ስለዚህ እኔ እንደኔ የምለው ሁላችሁም በሃይማኖታችሁ እንከባበር። ከክብር የበለጠ ምንም ነገር የለም። እኔም የራሴን ሃይማኖት አከብራለሁ፣ እናንተም የራሳችሁን ሃይማኖት አክብሩ። ከዚህ የበለጠ በሃይማኖት የመጣ እሳት አይበርድም፣ አይቀዘቅዝም። ብንከባበር ጥሩ ነው ብዬ ነው የምለው። ልጅቷ ስራዋን ትስራበት። ሃይማኖት የግል ነው፣ የጋራ የሚባል ነገር ሀገር ብቻ ነው ያለን። ስለዚህ እኔ ሳከብራችሁ እናንተ ልታከብሩኝ፣ እናንተ ስታከብሩኝ እኔ ላከብራችሁ ነው፣ የጋራ እስከሆነ ድረስ። ልጅቷን አትረብሿት ፕሊስ ከቻላችሁ። ባቡ የምትባዩ ማለት ነው አፈር ደም ይብሉ እንደው አቀየረው ስሟን። እኔም እንድትቀየር ፈልጌ ነበር፣ አቀየረው። አትስደቢያቸው። አቀየረው። ስምም እኔ የፈለገኝን ብዬ መጠራት እችላለሁ። የፈለገኝን መብቴ ነው። ስም መጠራት አንድ ሰው ከአንድ ሰው ለመለየት እንጂ የምንጠራበት ማንነታችንን የምንገልጽበት አይደለም። ስለዚህ አትቀይርም በፍጹም። ለምንድን ነው የምትቀይረው? ሳዳ ቤተሰቦቿ ያወጡላት ስም ነው፣ ሃይማኖቷን ነው እንጂ የቀየረችው ስጋዋንና ነፍሷን አይደለም የቀየረችው፣ ወይንም ማንነቷን አይደለም የቀየረችው። መብት አላት በፈለገችው ስም መጠራት። ስለዚህ እዚህ ስር እየገባችሁ አትረብሹን። እናንተ እንደምትረብሹት ሁሉ እኛም ሌሎችን መረበሽ እንችላለን። እናንተ እንደምትዝቱትም እኛ የሚዙቱትን መዛት እንችላለን። የሚያወሩት ብዙ እነሱ መያ ወታ እንደፈለጋት ስትናገር እንደፈለጋት ስትሳደብ ቤተክርስቲያን ስታንቋሽሽ ምንም አላልንም። ምክንያቱም ያልተናገርነው ምንድነው ክርስቶስ ከበላያችን ሆኖ ፍርዱን የሚሰጥና የሚመለከት አምላክ ስላለን ነው። ስለዚህ ብትችሉ ዝም ብትሉ ጥሩ ነው። ተከባብረን እንድንል ነው። ሰዓዳን እንዳትነኳት፣ እኔ በራሴ እንዳትነኳት። እዚህ ስር መታችሁ አትሽለጥለጡ። ከፈለጋችሁ ፊት ለፊት መታችሁ ተጋፈጡ። ኑና ፊት ለፊቷ ቆሙና አንቺ የምትናገሪውን በስ እሷን ባንደበቷ ተነግርሻለች። ከዛ ውጪ ግን ኮሜንት ስር እየሄዳችሁ ዝም ብላችሁ እንደ ቆሻሻ እንደ ላይክ ትራሽ አትሩ። በቃ በጣም ነው የሚያስጠላው እንደዚህ ያለ ነገር። መከባበር በጣም ጥሎ ነገር ነው። ለመጀመሪያ ጊዜ ነው እኔ እንደዚህ ቲክቶክ ላይ የተናገርኩት። ምክንያቱም እሷን ስለማውቃት ጨዋ ስለሆነች በጣም ብዙ ጊዜ እከታተላታለሁ። በጣም ጨዋ ናት፣ ለሰው መሳት ነው። ስለዚህ ዝም ማለት መከባበር እስከሆነ ድረስ ዝም ብላለች። እንከባበር። አትንኳት፣ ስራዋን ትስራ ብለው ይሄንን ነው። እሺ እኔ ችግር የለውም። ምን እኮ እንዴት ነሽ? ሰላም ስላሳያችሁ ስለምክሽ በጣም እናመሰግናለን። እግዚአብሔር ያክብርልኝ። ችግር የለውም። ይኸውልሽ ሳዲ እኔ የምሰራው ከፖሊሶች ጋር ነው። ስምሽን የሚያጠፋ ፎቶሽን የሚፖስት ዳይሬክትሊ ላኪልኝ። እኔ 1001 ፖሊስ ነው እኔ ከኔ ጋር የሚሰራው። የት እንደምሰራ ነግሬሻለሁ። እስከነ አድራሻው እንዲህ ፎቶ አንሺና የሚሳደቡትን ሙሉ ቪዲዮ ላኪልኝ። ጌታ ምስክሬ ነው። ነገ እኔ ሄጄ ለፖሊሶች ነው አሳልፌ የምሰጠው። ይሄን አልፈራም፣ ምክንያቱም ከፖሊስ ጋር ነው የምሰራው። እኔ የት እንደምሰራ ነግሬሻለሁ። እሷን አታስታውሻትም እንዴ? ታስታውሽኛለሽ? አሁን ለታ ስመጣ በር ላይ ነበር። ከዛ በፊት ግን አታስታውሽኝም? በሆነ አጋጣሚ የሆነ ቦታ ተገናኝተን
ይመስለኛል አስታውስሻለሁ። አዲስ አልሆነብኝም። እዚህ ጋር መናገር አልፈልግም። እሷ እኮ ቲክቶክ ላይ አይታሽ እንደ አውቃታለሁ እኮ ሳላያት ምናምን እሷ እኮ አላየችሽም መተሽ ስትገቢ ያላየሁሽም። ኦኬ ቁጭ ብለሽ ነበረ ስልክ እየነካካሽ መሰለኝ። ስራ ቦታሽ ተገናኝተን ነበረ። እንደዚህ አውጥተው ፎቶ የሚሳደቡ የሚያውቁኝ ሰዎች ያውቃሉ። ከታች አንስቼ ወደ ላይ ገልብጬ የምፈልገው ነገር ማድረግ የምችል ሰው ነኝ። እኔ ማንንም አልፈራም። የትኛውንም ማናጀር ጋር መግባት፣ የትኛውንም ፖሊስ ጋር መግባት የምፈራ ሰው አይደለም። ደግሞ ብዙ ነገርም አርጌ ያውቃለሁ። ከታች እስከ ላይ ገልብጬ ማለት ነው። ፖሊስም በእጄ ነው። እኔ የምፈልገው ነገር ማድረግ እችላለሁ። በአንድ ስልክ ጥሪ ማንንም ምንም ማድረግ እችላለሁ። አላስፈራራም። ሰው በሀቅ ነው የሚሄደው፣ በሀቅ ነው የምናገረው። ግን ሰዎች አልፈው ደፍረው ዊትነስ ያለው ነገር ከተናገሩ ማንንም እንትን አለም ወደኋላ አልልም። የእህቴም ልጅ ቢሆን እኔ የምፈልገው ግን በዊትነስ የተያዘ ነገር በመረጃ የተያዘ ነገር ስለሆነ መረጃ ካመጣሽልኝ የምፈልገው ነገር ማድረግ የምችል ሰው ነኝ። እስከ ኤምባሲ ድረስ እኔ ሰዎችን እዚህ እንትን እያልኩ የምረዳ ሰው ነኝ። ከኤምባሲ ድረስ እንኳን ችግር ያለበትን ኤምባሲ እየደወልኩኝ ከኤምባሲ እየመጡ ሰዎችን ማስረዳት። እንደነሽ ሰላም ነው። ስለዚህ ምንም ነገር እንዳትፈሪ። እሺ እኔ ታመሰግናለሁ በጣም ስላበረታታሽኝ። ስራ ቦታ ድረስ መታ ነው ያበረታታችኝና አብዛኛው ሰው በነገራችን ላይ አያውቁም። ሰው ማለት እዛ ላይ እንትን የሚል ሰው ምናምን ሰው ነው የሚያውቁት እንጂ እኮ እንደዚህ ውስጥ ለውስጥ ያለን ሰው ማን ያውቀዋል ብለሽ ነው? አዎ ግን እኔ በጣም ብዙ ሰው እኔ በስራዬ ቦታ ላይ ያቀኛል። በጣም ብዙ ሰው ግን እንደዚህ ሶሻል ሚዲያ ላይ ወጥቼ ተናግሬ የማላውቅም። ምንም ማንንም በሶሻል ሚዲያ ምንም ረድቼ አላውቅም። ግን አንዳንዴ ሲበዛ ደግሞ የሆነ ትናገሪያለሽ። እኔ አንቺን ማቅሽ በዚህ በሶሻል ሚዲያ ነው። ግን መጥቻለሁ፣ ሁለታ አይቼሻለሁ። እዚህም ሳቅሽ አንድ ነሽ፣ እዛም ስመጣ አንድ ነሽ። ግን በቃ ሰው ልጅ መከባበር ያስፈልገዋል። በምናደርገው ነገር መከባበር ያስፈልገናል። ስለዚህ እኔ ብዙ ሰዎችን ማቅሰው ነኝ እዚህ ጋር የተለያየ ነገር ያላቸው። እኔ በብሔር አልመርጥም፣ በሃይማኖት አልመርጥም፣ በምን በቃ መርዳት ያለብሽ ሰው በጋራ በአንድ ላይ ነው ሁሉንም መርዳት ያለብሽ። ግን እንደዚህ የምንጣላ ከሆነ እዛ ጋር እና አንቺ ጋር መተው የሚሳደቡ ሰዎች እዚህ ጋር መተው ደግሞ እኔን እርዳታ የሚጠይቁ ከሆነ እኔ ሁለት አይነት ነገር አልቀበልም። ግን የምንከባበር ከሆነ አንቺም ሃይማኖትሽ ችግር የለብሽም። በየትኛውም ቦታ ብትሄጂ ሰው እንደሚረዳሽ ማሰብ መቻል አለብሽ። ግን እዛ ጋር እየተሳደብሽ እዚህ ጋር መተሽ ደግሞ መረዳት የምትፈልጊ ከሆነ ነው እኔ እንደዛ ያለ ሰው መርዳትም ሆነ ምንም ነገር ማድረግ አልችልም። ግን እንከባበር ነው ትልቁ ነገር። የኔ መልእክቴ እንከባበር። ማናችሁም ብትሆኑ ማንም ከማንም አይበልጥም። ሁላችንም ስደት ላይ ነን። ሁላችንም ደግሞ አቅም እስካለን ድረስ ማድረግ የምንችለውን ነገር እናደርጋለን። በጉልበትም ከተሄደ በህግም ከተሄደ ቤትኛው። ስለዚህ ልጅቷ ተስራበት ተዋት። በእኔ እንደዚህ የሚሰድዋት ካሉ በህግ መሄድ ካለብኝ እሄዳለሁ። ጌታ ምስክሬ ነው አለ። ከኤምባሲ ማቆሰው አለ፣ ከፖሊሶች ማቆሰው አለ። ቀጥታ እኔ የምፈልገው ነገር ማድረግ የምችል ሰው ነው። ስለዚህ ተዋት፣ አትፖስቱ፣ ፎቶዋንም አትስደቧትም። ስራዋን ትስራ። አርፋ ነው እየሰራች ያለችው። ማንንም አልተናገረችም። በሃይማኖትም ልዩነት እያወራች አይደለም። ገብታችሁ ገዛችሁ ግዙ። ከማትፈልጉ ከሆነ ስክሮል አድርጋችሁ እለፉ። በቃ አትስደቧት፣ ትስራበት፣ ራሷን ትርዳበት። በቃ ይሄ ነው መልእክቴ። ሳሌ ስራሽን ስሪ። እሺ እኔ በጣም ነው የማመሰግነው። እሺ እኔም ያው መልስ ላለመስጠት እሞክራለሁ። አዎ በቃ ዝም በያቸው። ምንም ነገር አትበይ። ክርስቲያኖችም አትሳደቡ፣ መልስ አትስጡ። ዝም ብላችሁ ለማለፍ ሞክሩ። ምክንያቱም እሷ ይሄንን ቲክቶኩን ስራ ነው የምትሰራበት፣ ለመሳደብ አይደለም የከፈተችው። ሌላ ቢዝነስ የላትም፣ ስራዋ ነው ቢዝነሷ። ስለዚህ እናንተም አትሳደቡ። ከቻላችሁ የሚሳደቡትን ሰው ሚውት አድርጉ። ሞዴሬተር ካለሽ ለሞዴሬተሮቹ ስጫቸውና ሚውት ያድርጉ። ዝም ብሎ እንዲከታተሉ ግን መልእክት እንዳይልኩ እና ለስራ ቴክስት የሚያደርጉትን ብቻ አንብቢና ደስ እያስገባሽ ስራሽን ስሪ። እሺ እኔ እህትሽ ሚውት ስጪ። ሁሌም አንቺ ጋር መቀመጥ የሚችልን ሰው ለአንድ ሰው እንትን ስጪ፣ ሞዴሬተር። ከዛ ሚውት ያርጋቸው። እሺ በቃ እናንተ ሞዴሬተሮች ልክ እንደዚህ የሚሳደብ መጥፎ ነገር የሚጽፈውን ከስራ ውጪ ለሆነ ነገር ሚውት አድርጉ። ብሎክ ሳይሆን ሚውት አድርጉ። ማለት እንትን እንዳይጽፍ ኮሜንት እንዳይጽፍ ሚውት አድርጉ። አለቀ።
ከዛ በኋላ ስራዋን ትስራበት። ቴንኪው እህታችን፣ እናመሰግናለን። እግዚአብሔር ያክብርሽ። ሳምሪ የቦርጭ ማጥፊያ ታብሌት ነው ሻይ ነው የምትፈልጊው ውዴ? ሁለት አይነት አለን። የቦርጭ እና ቱታዎች የምትፈልጉ፣ የባህል ልብስ የምትፈልጉ፣ ዲስካውንት የወጡ ልብሶች አሉ። ማዘዝ የምትፈልጉ ግቡ። አዲዬ ወይዬ በርቻ ይዞሽ እሺ። ዝም በያቸው እንዳለችው ልጅቷ የሚሳደቡትን ኒውት ማድረግ ነው፣ ብሎክም ሳይሆን ኒውት ማድረግ። ሲቀጥል ለተናጋሪ ዝም በይ አሩን ያበለዋል ብሏል። እየለፈለፉ እዛ ኮሜንት እየጻፉ አንቺ ካልመለሽላቸው በራሳቸው ሰዓት ተናደው ይወጣሉ። በዛ ላይ አትስደዋት አትስደቡኝ ምናምን እያልሽ አትጨቃጭቂ። በቃ አንቺ እያየሹ ማለት ነው። ሊያናድድሽ ይችላል። መልስ መስጠት ልፈልጊ ትችያለሽ፣ ግን ዝም በያቸው። በቃ አልገባም እንዴ አስቢው። እኔ የምናደድ ቢሆን በስድቡ ይኸውልሽ ከጠዋት እስከ ማታ ስድብ አይጠፋም። እኔ 3 ወር ሙሉ ላይቭ ላይ ገብቼ እኔ ስድብ አላጣም። ይሄ የሚያናዴ ቢሆን ይሄኔ ስራ ቁሜ ብዙ ነገር እንትን ብዬ ስለማያናዴ ነው እኮ ሚዲያ ላይ የምመጣው። ገባሽ? እየሰራህ ያለሁት ያን ነገር ቦታ ስላልሰጠሁት ነው። ወደፊትም ደግሞ አልሰጠውም እኮ። ጥሩ ነው ይሄ ነገር ጥሩ ነው አለመናደድሽ፣ ግን መልስ አትስጪ። በቃ ምንም አይነትን መልስ አትስጫቸው። ምክንያቱም የሚፈልጉት ምንድነው? የሚፈልጉት ነገር ምንድነው? አንቺ እንድትሰድቢያቸው ምላሽ እንድትሰጫቸው ምናምን ነው የሚፈልጉት። አንቺ ማናገር ምናምን ነው የሚፈልጉት። ገባሽ? ስለዚህ ዝም በያቸው። በቃ ምንም አይነት መልስ አትስጫቸው። ገባሽ? አትስደቡኝ፣ የእናንተን እምነት አልነካኸው ምናምን ብትያቸው አይሰሙም። በቃ መሳደብ እና መሳደብ ብቻ ነው አላማቸው። ያንን ነው የሚያደርጉት። ደግሞ ሞዴሬተር ስጭና ለአንድ ሰው ኒውት ያርጓቸው። ለኔ ስጭኝ ሞዴሬተር፣ ለኔ ስጭኝ። በምገባ ሰዓት ላይ እኔ ያሳያቸዋለሁ። ሱሪ የለኝም እንጂ ቀብለው ነበር። ሱሪ የለኝም። ከቻልሽ አንቺ ያለሽን ሱሪ ስቀይ እና ራስሽን በራስሽ አስፈራሪ ከፈለሽ። እኔ ምንም ማስፈራራው ሱሪ የለኝም። እዚህ ጋር እኮ ባይዘው እየመጡ የሚሳደቡት በራሳቸው ኮንፊደንስ የሌላቸው ፕሮፋይላቸው ውስጥ ስገቢ ምንም አይነት ነገር የሌለ በፌክ አካውንት። መጀመሪያ ለራሳችሁ ኮንፊደንስ ይኖራችሁ ውጡ ከመሳደባችሁ በፊት። ሰው ምንም እኮ ኮንፊደንስ የላቸውም። ስገቢ ባዶ ነው አካውንታቸው ላይ ምንም ነገር የለም። ምንም የለም። ለመሳደብ ብቻ ስራ ብለው ነው የከፈቱት፣ ሰውን አዛ ለማድረግ እንጂ እንትን ኑሯቸው እነሱማ እንዴት ይወጣሉ? ምክንያቱም ፍታቸው ቢወጣ እንደሱን ራሱ ሰው አያስቀምጣቸው፣ የሚሰርጓቸዋል። ሰላም እግዚአብሔር ይባርካችሁ። ሰላም እንዴት ዋል? ባይዘው ስድብ በሳደባችሁ ቁጥር የእናንተ ማንነት ነው እንጂ የምትገልጹት እሷን እኮ ምንም የሚያረጋት ግን እናንተ ቆሻሻ ጭንቅላት እንዳላችሁ ይሄ ማስረገጫ ነው ለምትሳደቡ ሰዎች ማለት ነው። አልሰማም፣ ይቅርታ አድርጉልኝና አሁን አስተያየት ምናምን ነገር አንፈልግም። ኮሜንት እያነበባችሁ እዚህ ገስት ላይ ያላችሁ ሰዎች መልስ አትስጧቸው። እኛ አንፈልግም፣ መልስ መስጠት አንፈልግም። እኛ እዚህ ገስት ላይ የገባችሁ ሰዎች ማውራት የምትፈልጉትን አውሩ እንጂ ኮሜንት እያያችሁ አትመልሱ። ስላስተያየታችሁ እናመሰግናለን። እግዚአብሔር ያክብራችሁ። እሺ እንዴት ዋላችሁ? እኔ ያልሽ ውዴ እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? እማዬ ሳዳዬ እንዴት ነሽ? እግዚአብሔር ይመስገን። በመጀመሪያ ደረጃ ለማድነቅ ነው ማለት ጽናትሽን፣ እርጋታሽን። እኔ እንደውም ከዚህ በፊት አክራሪ ኦርቶዶክስ ላኖት መስኝ ዝም ብዬ ሳይሽ ማለት ነው። የእውነት በጣም ጀግና ነሽ፣ ጠንካራ ሴት ነሽ። እግዚአብሔር እንደ አዲስ ክርስቲያን አይደለሽምና እግዚአብሔር አምላክ መድኃኒዓለም በቤቱ ያጽናሽ ነው ምለው በመጀመሪያ። ሁለተኛ ደግሞ አሁንም ይህን ጽናትሽን እግዚአብሔር ያጽናው። ሌላኛው ሊያሳስቱሽ ነው። የሆነ ነገር ተናግረሽ እንደዚህ እኮ አለች ለማለት ይመስለኛል እኔ ስረዳው። ዝም እንደዚህ እኮ አለች ብሎ ሊወነጅሉሽ ተናደሽ እልህ ውስጥ የሆነ በቃ የሆነ ነገር ተናደሽ ሰውና እናደዳለን። የሆነ ነገር ስትይ እንደዚህ ያለች እኮ ብሎ ለሞገር እንዲመቻቸው ነው ገብቶ ውስጥሽ የሚሽለጠለጡትና ዝም በያቸው። እንግዲህ ከክርስቲያን ታሪክ እየተገፋን ነው ይኖር ነው። ክርስቶስም እንደዚሁ ነበረ ታሪኩን ስታይ። ስለዚህ አዲስ ነገር አለ የታወቀ። ስለዚህ አንቺ ጠንካራ ነሽ፣
ጸጥ ብለሽ ስራሽን ሰርተሽ አሸንፈሽ ነው ማሳየት ያለብሽ። የኔ የእውነት በጣም ነው የምወድሽ፣ በጣም ነው የምከታተለውና አይ ዶንት ኖ ከሄዱ ሰዎች ጋር ደግሞ ሊያነጻጽሩሽ የሞከሩ ነበር። ዛሬ ነው ክርስትናን የሚያቅሰው ጀመር እንደዚህ አይነት ነገር እንትን አይለኝም። ለምን እንደው ታውቂያለሽ እኔ ማለት እኔ ተፈጥሮዬ ነው ሰው እኔ ሰው ተከታትዬ ማላቅም ሲጀመር ሚዲያ ላይ እኔ ስለ ሃይማኖት ትኩረት ሰጥቼ ሰውና አመዛዝኛ አላቅም። ሃይማኖት ሰው የምትቆጥሪበትና የምታመዛዝኝበት አይደለም ሲጀመር። ኦፍ ኮርስ እኔ አረዳድሽን በጣም ነው የምወደው ነገር ነው እንጂ ማደርገው እኔ ሲጀመር ከኔ ህይወት ጋር ምን ያገናኘዋል? ከሷ ይልቅ እኮ የኔ ማለት ነው የሚቀርቡ ቤተሰቦች እኮ አሉ። ገባሽ? ከሷ ይልቅ የኔ ፋሚሊ እኮ አሉ፣ ቤተሰቦች እኮ አሉ። አይደለም ተራዚ ቲክቶክ ላይ ማቃስ ሰው ቀርቶ እኔ መቅደም ካለበት እኮ ቤተሰብሽ ነው የሚቀድመው። መከተልሽ ካለብሽ እኮ የቤተሰቦችሽን ሃይማኖት ነው የምትከተዩ። ኦፍ ኮርስ ግን እንደዚህ አስተዋይ የሆኑ ሰዎች ተረጋግተው አጥንተው ከገቡበት በኋላ ምንም ነገር አይመስላችሁም። አሁን በሚዲያ ምን ያህል ርክስ እንዳለው ይታወቃል። ከዛ ወደዚህ መጥተሽ ያለው ነገር ሁሉም ሰው የሚያውቀው ነገር ሲሆነ ነገር ነውና እኔ እንዳው ማለት ነው እኔ ሲጀመር አልመጣምም ራሱ ነበር። እኔ ስራዬ ድሮም ጀምሬ ሚዲያ ላይ ነው የምሰራው። እኔ እውነት ለመናገር ስራዬ ሌላ ስራ ቢሆን ስለ ሃይማኖትም አላወራም ቲክቶክ ላይ። ምክንያቱም እኔ መጠየቅ ካለብኝ እኔ ያለሁበት ሀገር ሁሉም ነገር የተመቻቸበት ሀገር ነው። ሃይማኖት የሚከባበርበት ሀገር ነው። እየጠየኩ መማር ያለብኝ እየተማርኩ ስራዬን እየሰራሁ ኖር ነበር። ገባሽ? ግን ስራ ሚዲያ ላይ ነው። እምነቴን ደግሞ አላፍርበትም። እምነቴን በግልጽ አሳውቄ ስራዬን እሰራለሁኝ። ገባሽ? የወደደ ሰው ይገዛኛል፣ ያልወደደ ሰው ደግሞ ማለት ይችላል። ይሄ ማንም ሰው አይመለከተውም። ጎበዝ የኔ ጠንካራ ታያችሁን ስለግኖ ስለሆነ የመጣሁት ገባሽ? እኔ ሚዲያ ላይ ስመጣ አዲስ አይደለሁም፣ እንደ አዲስ አይደለም። እኔ አሁን ላይ አይደለም የመጣሁት። ከዚህ በፊት ምን አይነት ስድብ እንዳለ ምን አይነት ነገር እንዳለ አውቄ ነው የመጣሁት። እንደምሰደብም ብዙ ነገር እንደምባልም እና ምንም አይነት ተጽዕኖ እኔ አይፈጥርብኝም። ሲጀምር መሳሳትም ለምን እኔ እዚህ ጋር የሚጽፉልኝ ሰዎች አይደለም የማስበው። ገባሽ? እኔ በጣም እኔ ሲጀምር የማንኛውንም ሃይማኖት አክብሬ የምኖር ሰው ነኝ። በፊት ስታወቅ እኔ ሚዲያ ላይ ሃይማኖት እየተሳደብኩ የዛን ዝቅ እያደረኩ አይደለም እኔ የኖርኩት። ስራ እየሰራሁ ነው። ወደፊትም ደግሞ ስራ እየሰራሁ ነው የምኖረው። አዲስ ነገር የለም። ገባሽ? ምንም አዲስ ነገር የለም። እግዚአብሔር እንኳን ፈተና አያድርገውና መድኃኒዓለም ሌላ ነገር ውስጥ እንኳን ቢፈጠር እቺስ ምን ያህል አመት ለምንኖርበት ነው? 60 አመት እንኳን ማንኖርበት አመት ነው። እኛ የምናስበው እኛ ክርስቲያኖች የምናስበው ዘላለማዊ ነው። ለዛ አንቺ ጧት ስትወጪ እንደው ስራ ልገባ ስለሆነ የሚለክፉኝን ሴት አንድ ዲያብሎስ ነው መቼም እንግዲህ እንደዚህ አይነት ስራ ዲያብሎስ ነውና ጸሎት አድርገሽ ሰግደሽ እግዚአብሔርን አመስግነሽ ውጪ። ከዛ በኋላ ስራሽን ጌታ ነው ማለት ብትቺ እግዚአብሔር ቢፈቅድልሽ የአንድ ሰው የሚሳደቡትን ሰዎች ምንም አይነት ባታነቢላቸው ራሱ ፈጣሪ ቢረዳሽ ማለት እንደኔ ሰላም ይሰማሻል። ምክንያቱም እኔ የተረዳኋቸው እንደዛ ነው። እከታተላለሁኝ ግን አይ ዶንት ኖ ብቻ እግዚአብሔር ልቦና ይስጣቸውና አንዳንድ ቀን ይብስበታል። አንዳንድ ቀን እኮ ሰላም እውላለሁ። ስድቡ እንዳለ ሆኖ ግን የሆነ አላሬል ቀለል አንዳንዴ በቃ ጠፉ ምናምን ስል የሆነ ቀን ደግሞ በቃ የሚበዛበት ሰዓት አለ። በቃ መተንፈሻ ራሱ ታጫለሽ። ያው ዝምታሽ በራሱ የሆነ ነገር ያለ መናገርሽ በራሱ ስለሚያናግር በጣም ዝም ካልኩ ማድረግ የሚችሉት አሁን ለምሳሌ አንዳንድ ልጆች ገስት ላይ ገብተው ቃ ምናምን ያዛሉ አይደለ? ከዛ በውስጥ ገብተው እኔ መልስ አልሰጣቸው ስል ስለሚናደዱ እነዛን ኦርደር ያደረጉትን ልጆች በውስጥ ይገቡና እኔ በጣም ብዙ ልጆች ይልኩልኛል በውስጥ እቃውን እኮ የተውኩት እንደዚህ እየላኩብኝ ነው ከሷ ገልጽ እንደዚህ በቃ እኔ መልስ ሳልሰጥ ማድረግ የሚችሉት ይሄንን አይደለ? እንደዛ ነው የሚያደርጉት። ገባሽ? እዚህ ድረስ ነው እነሱ የሚሄዱት። እኔ በጣም ብዙ አየኋቸው፣ ዝም ብዬ የማየኋቸው፣ ተናግሬ የማየኋቸው በቃ ያው ናቸው። ምንም አይነት በቃ ክፋት እኔ እንጃ። እኔ ስገባ ፊቴ ላይ ምን እንዳለ አላውቅም። እኔ ስለ ሃይማኖት ባወራ ስለ እያንዳንዱ ነገር ባወራ እንዴት ልሆን ነው? ስራ ብቻ ይዤ መጥቼ እንደዚህ የተባልኩኝ። እኔ በነገራችን ላይ ብዙ ነገር አውቃለሁ። ሚዲያ ላይ ብዙ ነገር ሲሉ የነበሩ ሰዎች በሰላም እየኖሩ ነው። እና ይሄም ሆኖ እኔ እየሰራሁኝ ነው። ገባሽ አይደለም? በስድብ እዚህ ድረስ እየሄዱ ስራ እንደጀመርኩኝ አካባቢ ብዙ ነገር እየተደረገ ብቻ ይሄ ቲክቶክ ላይ ያለ ስድብ ለኔ ምንም ማለት አይደለም።
እኔ የሚያበሳጨኝ የሚያናድኝ የመሰላችሁ ኮሜንት የምትጽፉ ሰዎች የኔ ፍቅር ትዕዛዝ መጥቶብኝ ነው። በውስጥ አወራሻለሁ። እቃ ፈልጋለሁ። ማዛቸው እቃዎች አሉ። አወራሻለሁ። እሺ እናቴ፣ በጸሎት እናስብሻለን። በርቺልኝ። እሺ ማዬ፣ በጣም ነው የምወድሽ። ጀግና፣ በርቺልኝ። እንዴት ነሽ? ደህና ነሽ? ሰላም ነው? እሺ ማዬ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። ዋትስአፕ ላይ አንድ ጊዜ አሁን የላኩልሽ ነበር፣ አዳምጪውና እንትን እንበል አንድ ጊዜ ላይ ላክሽው። በመጨረሻ 16 ነው 31 ኦኬ። በግል ስልኬ ነው እንዴ? አንቺ ነሽ ካሁን በኋላ እንትን ያልሽ ማለት ካሁን በፊት አያልሽ ቁጥሬን አስቀምጫልሽ። ለራስ ነውና መልካም ነገር ተማሩ፣ መልካም ነገር እናብዛ። ሰርኮፕሊንግ አድርጉላት። እንደው እኔ በጣም ነው የገረመኝ። እንዴ ቆይቻለሁ፣ ቢገርምሽ በጣም ቆይቻለሁ ስፈልግሽ። የመጀመሪያ ጊዜ ኮመንት አታነቢ ምናምን እንጂ እና ታወራሽ ቀለልልሽ ይየናሽበት ነገር የለም። ይልሽ እኔ በዛ ባልሽው ነገር እንትን አለንም እኮ እኔ ሲጀመር ባይኖር ራሱ አልኩሽ እኮ ባይኖር ራሱ እኔ ከኔ ህይወት ጋር አይገናኝም። እኔ ዛሬ ላይ አመኘበት እስካደረኩ ድረስ ምንም ነገር በቃ ይሄ ያልሽው ነገር ባይኖር ራሱ አልተማቀቅም። እና አንድ ስጋ ዘመድ ያለሽ ማለት ነው እንግዲህ አልኩ እንዴ ባንዱ አሁንም እኮ የሚሉት አውቃለሁ ሲስተርሽን እንደዛ እንደሆነች አውቃለሁ። ግን በቃ አለ አይደል የተሻለውን ነገር ፈጣሪ ያምጣ። እናወራለን በውስጥ ስልክ። በቃ እንደዛ ከሆነ እዚህም ያው ብዙ ስራ ስላለኝ አሁን እየገባሁ ሀይልሻለሁ። ፎሎ የመለሰሻለሁ። እሺ አውሪ። እሺ ስራ ስለያዝኩ ነው ወይም ቆይቼ አወራችኋለሁ። ሚውት ማድረግ ይችላል። ሙሉ ራያ እሱ እኮ ነው እኔ ራሱ ግራ የገባኝ።